12ቱን ነገደ እስራኤል ወክሎ የሚቀመጠው ለስሬት ለኃጢአት ስሬት ስለማይሆን እውነተኛው የህይወት ዳቦ እውነተኛው የህይወት እንጀራ የእግዚአብሔር ልጅ ኢየሱስ እኔ የህይወት እንጀራ ነኝ ብሎ ተገለጠ። አሁን አንተም ቤተልሔም የምታዘጋጀውና ወደ መቅደስ አስገባውት ያልከው ዳቦ ዲያቆናት ያዘጋጁት እሱ የኃጢአት ስሬት ሊሆን አይችልም። ክብራትና ክብራን እንደምን አላችሁ? ሰላም ናችሁ? ያው እንግዲህ አንድ እንደው በቅድሚያ እናገር የምፈልገው ነገር ቢኖር አንድ ታላቅ ሊቅ እንዲህ ሲሉ ተናግረዋል። የዛሬ ጊዜ መናፍቃን ወይንም በዘመናችን ተነሳን የሚሉት መናፍቃን ከሃዲያን ማለት ነው እንደ ቀድሞቹ የተማሩ ቢሆኑ ምን ይበቃን ነበር ብለዋል። የተማሩ ቢሆኑ እንደነ አሪዎስ እንደነ ንስጥሮስ እንደነዚህ በቃ ብዙ መናፍቃን የተማሩ ነበሩ፣ የሚመራመሩ ማለት ነው። ምስጢረ ሥጋዌን የሚመራመሩ ብዙ መናፍቃን ነበሩና እንደነዚያ ቢሆኑ የዛሬ ዘመኖቹ መናፍቃን ምን ይበቃን ነበር። ነገር ግን ደንቆሮች መሆናቸው ለእኛ ጥሩ ነው። ደንቆሮች መሆናቸው ምንነታቸውን አያውቁትም፣ የሚናገሩትንም አይለዩትም። ትክክል ነው። አሁን ስንሰማው ይሄ ሰው ከላይ ከታይ ነው የሚለው እንደው ያስቀኛል። እኔ ብቻ እንደው ለእናንተ መልሱን እንድትሰሙት እሱ ያለውንና ደግሞ የተሰጠውን መልስ እንድትገናዘቡት እንድታውቁት እንድትሰሙት ነው እንጂ ሰውየው ለዚህ ሰው መልስ የሚሰጠው አልነበረም። በነገራችን ላይ ለዚህ ሰው መልስ አይሰጠውም። መልስ እኮ የሚሰጣቸው ሰዎች ለተማሩት፣ መጻሕፍት ለመረመሩ፣ ብዙ ላወቁ፣ ለተረዱ ነው። እነዚያ ምን ህሊናቸው ሌላ ጥርጥር ሲገባባቸው ለነሱ ነው መልስ የሚሰጠው። ይሄ ጉባኤ ቤት ገብቶ አልተማረ፣ ከመምህራን እግር ተቀምጦ አልተማረ። እንደው በምን ልበላችሁ፣ እንደው በሰንበት ትምህርት ቤት እንኳን ብዙዎቹ እህቶቻችን ወንድሞቻችን አሉ የተማሩ ስንት ስለ ምስጢረ ሥጋዌ ስለ ምስጢረ ሥላሴ ስላለው ነገር ስለ ስርዓተ ቤተ ክርስቲያን በደንብ አድርገው አቀናብረው የሚያውቁ የተማሩ አሉ። ይሄ ከሁሉም የሌለበት ምንም እንደው እንዳሉት ያው ደንቆሮም ልበላችሁ። በነገራችን ላይ ደንቆሮ የማይሰማ ነው፣ ግን ይሄ ደግሞ ከዚያ በላይ ነው ማለት ነው። ስለዚህ ይሄ ሰው የሚለፈልፈው አሁን ምንድን ነው የሚለው እየሰማችሁት ነው። እውነተኛው ዳቦ እውነተኛው የህይወት ዳቦ እውነተኛው የህይወት እንጀራ እርሱ ኢየሱስ ክርስቶስ እኔ ነኝ ብሎ ተገለጠልን አለ። ተገለጠልን ካለ በኋላ ምን አለ ደግሞ? ያሁን ሲነቅፍ ዲያቆናት ወደ ቤተልሔም ከቤተልሔም ወደ ቤተ መቅደስ ይዛችሁት የምትገቡት አለ። እንግዲህ ያው አጠራሩንም ራሱ ምን ብሎ እንደሚጠራው እኔ አይገባኝም። እሱን ተውትና ይዘውት የሚገቡት ህብስት መድኃኒታችን ኢየሱስ ክርስቶስ የተናገረው ህብስት ጽዋ ብለን በቤተ መቅደስ ተለውጦ ለምእመናን የሚሰጥ ክርስቶስ የሰጠን ህይወታችን ከእርሱ ጋር አንድ የምንሆንበት ይሄንን አሁን ነቀፍኩ ብሎ ሌላ ነገር እየተናገረ ያለው ቢያውቀው ኑሮ መጀመሪያ ይሄ ዳቦ ወይንም ደግሞ የህይወት ዳቦ የህይወት እንጀራ ነኝ ካለ በኋላ ይህንን እንኳን ማወቅ ያቃተው ሰው እንደገና ቀይሮ የህይወት ዳቦ የህይወት እንጀራ የተባለው ማን ነው ያለው? ራሱ መድኃኔዓለም ነው። የተባለውስ ደግሞ ማን ነው? ይሄ በጣም አለማወቅም የወረደ እውቀት መኖሩ ለሰውየው በጣም በዚህ ምን ልበላችሁ። ስለዚህ ነገሩን አነጋገሩን ስላልቻለበት ስላላወቀው የህይወት እንጀራ የህይወት ዳቦ ነኝ ብሎ ኢየሱስ ተገለጣል። እሱ ኢየሱስ የሚለው መድኃኒታችን ኢየሱስ ክርስቶስ ተገለጠ አለ። ካለ በኋላ ያ ህብስትና ያ ዳቦ ብሎ የጠራው እሱ የትኛው? ኢየሱስ ክርስቶስ ራሱን ወይንስ ዳቦ ነው? ራሱ ህብስት ነው? ወይንስ በሱ ስም የተቀየረው ህብስቱ ወደ ስጋነት ወይኑ ወደ ደምነት ተቀይሮ የምንቀበለው ነው? አሁን አለማወቅ ለሰው አለመማር ይሄ ነው እንግዲህ በጣም ውርደቱ ማለት ነው። ውርደቱ ይሄ እኮ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ዮሐንስ ምዕራፍ 6:31 ላይ እስከ 59 ስታነቡት በደንብ አድርጋችሁ ክርስቶስ ለሰው ልጅ የሰጠንን ህይወት ክርስቶስ ሰው ሆኖ ስጋውን ቆርሶ ደሙን አፍስሶ እንዴት እንደሰጠን በጣም በሰፊው ይገልጥልናል። በሰፊው እናገኘዋለን። አነ ውእቱ ህብስተ ሕይወት፣ ህብስተ ሕይወት እኔ ነኝ። ከሰማይ ዘወረደም ሰማይ ከሰማይ የወረደ እውነተኛ ህብስት እኔ ነኝ።
ብሎ መጀመሪያ ትምህርቱን ሰጥቷል። ለሐዋርያት ይህን ትምህርት አስተምሯቸዋል። እንደውም ምንድን ነው ያለው? አበዊክሙሰ መና በሉ በገዳም ወሞቱ። ቀድሞ አባቶቻችሁ መና ከሰማይ ወርዶላቸው በሉ፣ ግን ያ መና ሕይወት አልሆናቸውም፣ ሞቱ፣ ከሞት አላዳናቸውም። የዛሬው እኔ ግን ከሰማይ የወረድኩት እኔ እውነተኛው እንጀራ እውነተኛው ህብስት እኔ ነኝ። እኔን የበላ ለዘላለም ያው ሆኖ ይኖራል፣ እኔም ከእሱ ጋር እኖራለሁ ተዋህጄ ብሎ በዚህ የሰው ልጅ እንደሚድን ከእግዚአብሔር ጋር አንድ እንደሚሆን ሕይወት እንደሚያገኝ የዘላለም መንግሥተ ሰማያትን እንደሚወርስ ነው እያስተማርን ያለው መድኃኒታችን ኢየሱስ ክርስቶስ። ይህን ሳያውቀው ግን እውነተኛ ህብስት እኔ ነኝ፣ እውነተኛ ዳቦ እኔ ነኝ ብሏል ክርስቶስ ብሎ ተገለጠልን አለ። እሺ ይህን ብሎ ከተገለጠ በኋላ ያስተማረውን ትንትናውን ለምን የተተነተነውን ምስጢሩን ለምን በደንብ አድርጎ ግን ነገሩ ይሄን ስለማያውቅ አሁን እሱን አይደለም ብቻ ከሰማችሁት ለእሱ መልስ ትክክለኛውን ቃል እንድትይዙት። ትክክለኛው ቃል መድኃኒታችን ኢየሱስ ክርስቶስ እውነተኛ ህብስት ከሰማይ የወረድኩኝ እኔ ብሏል። እውነተኛ እንጀራ ወይንም እኔ ነኝ። ያን ደግሞ ህብስት ያለውን ስጋ የውእቱ ይሄ የኔ ስጋ ነው አለ። ደም የውእቱ የኔ ደም ነው ብሎ ስጋው ደሙ እንደሆነ ህብስት የተባለው ወይን የተባለው የእሱ ህብስት የእሱ ስጋ የእሱ ደም እንደሆነ በሰፊው አስቀመጠልን። በሰፊው አድርጎ አስቀመጠልን። እንደውም አይሁድ ሲጠራጠሩ ተከራከሩ። እንዲህ ብለት እኔ እንዴት የዘላለም ህብስት ነኝ የዘላለም እንጀራ ነኝ ትላለህ? እኔ ሕይወት እሆናለሁ ትላለህ? እኔን የበላ እንዴት አንተን እንበላሃለን? እንዴት ስንጠጣሃለን? እያሉ ሲከራከሩት ምንድን ነው ያለው? ራሱ እመይበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወይሰተይክሙ ደሞ ክቡር አልብክሙ ሕይወት። መጀመሪያ እኔ ከሰማይ እየወረድኩ ነኝ እያለ ያስተማራቸው ነበር። በኋላ ያንን ሲያብራራላቸው ለተጠራጠሩት ሰዎች፣ ላላመኑት ሰዎች ቢገባቸውም ባይገባቸውም ሲነግራቸው የወልደ እጓለ እመሕያው የሰውን ስጋ ነው። የሰውን ስጋ ካልበላችሁ ይሄ ማለት ምንድን ነው? ክርስቶስ ሰው ሆኗል፣ ስጋን ተዋህዷል። ስጋን ከተዋሃደ በኋላ ይሄን የተዋሃድኩት ስጋ ይቀየርና ይለወጣል። ካህኑ በቤተ መቅደስ ላይ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርክ ቀሳውስት ሲቀድሱ ሲያከብሩት ወደ ምንነት ይቀየራል? ይሄ ወደ ስጋነት ወይኑ ደግሞ ወደ ደምነት ይቀየራል። ይሄ ደምና ስጋ ደግሞ ማን የተዋሃደው ነው? መለኮት የተዋሃደው ነው። የሩቅ ብእሲ ስጋም አይደለም። መለኮት የተዋሃደውን ስጋ መለኮት የተዋሃደውን ደም ስትጠጡ ስትበሉ የዚያን ጊዜ ከኔ ጋር ተወዳጅ ትኖራላችሁ። ሕይወታችሁ ይሄ ነው ለዘላለም። ይሄን ካልበላችሁ ካልተቀበላችሁ ግን ሕይወት የላችሁም ብሎ በሰፊው ነው ያስቀመጠልን። በዚህ ምዕራፍ ላይ አሁን በጠቀስኩላችሁ ምዕራፍ ላይ በሰፊው ስለ ስጋ ወደሙ አስቀምጦልናል። ስጋውን ደሙን ካልተቀበለ አንድ ሰው ድነት እንደሌለው ከክርስቶስ ጋር ከኢየሱስ ክርስቶስ ጋር አንድ እንደማይሆን ይህን አስተምረዋል። ይህንን ካስተማራቸው በኋላ ለሐዋርያት አሁንም በሚሰቀልበት ጊዜ በዕለተ ሐሙስ ዓርብ ሊሰቀል በዕለተ ሐሙስ ማዕድ አቅርቡ ብሎ አቅርበውለት እየተመገበ እያለ ድራር ማለት ነው። ከዚያ ህብስቱን አንስቶ ባረከ ወፈተተ ወሀቦሙ ለአርዳኢሁ። ህብስቱን አንስቶ ባርኮ ነገ በመስቀል ላይ የሚቆረሰው ስጋዬ ይህ ነውና እንኩ ብሉ፣ ዝውእቱ ደሜ፣ እንዲሁም ደግሞ ነገ በመስቀል ላይ የሚፈሰው ደሜ ይህ ነውና እንኩ ብሉ፣ እንኩ ጠጡ። ለቤዛ ዓለሙ ለዓለም ሁሉ ቤዛ ሊሆን ለዓለም ሁሉ የኃጢአት ማስተስረያ ሊሆን የሚፈሰው ደሜ የሚቆረሰው ስጋዬ ይህ ነውና እንኩ ብሉ ጠጡ ብሎ በምሴተ ሐሙስ ለሐዋርያት ሰጥቷቸዋል። ይህን ሲሰጣቸው ያን ህብስቱን ወደ ምን ቀይሮታል? ወደ ስጋነት፣ መለኮት ወደ ተዋሃደው ስጋነት። ደሙንም ወደ ምን ቀይሮታል? መለኮት ወደ ተዋሃደው ደምነት ቀይሮታል። ራሱ ባለቤቱ ስለሆነ ማለት ነው። ሌላም ለሐዋርያት ከዚያ በኋላ ሐዋርያት ደግሞ እንዲያደረጉ እየለወጡ ስጋውን መለኮታዊ ስጋ ደሙንም መለኮታዊ ደም የተዋሃደው ማለት ነው። መለኮት የተዋሃደው ስጋ መለኮት የተዋሃደው ደም እንድንቀበል እንዲቀይሩ እንዲለውጡ አድርጎ ይሄንን በሰፊው አሰጥቶልናል። ማቴዎስ ምዕራፍ 26 ከቁጥር 26 እስከ 29 ተመልከቱ። ሲን ታገኙታላችሁ ማለት ነው። ሌላው ሉቃስ ማነው እሱ ማርቆስ፣ አንደኛ ማርቆስ ማለት ነው። አንደኛ ማርቆስ ስላችሁ ቆሮንቶስ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 እስከ 24 ላይ አሁንም ይሄን በጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 26 ቁጥር 26 ላይ የተናገረውን ሐዋርያው ቅዱስ ጳውሎስ አብራርቶ ተናግሮታል በሰፊው ማለት ነው። ከዚህ አንደኛ ቆሮንቶስ ከጠቀስኩላችሁ ምዕራፍ አንደኛ ቆሮንቶስ ማለት 11 24 ላይ እስከ
30 ድረስ ታገኙታላችሁ። አሁንም ምንድን ነው ያለው ቅዱስ ቆሮንቶስ የመድኃኒታችን ኢየሱስ ክርስቶስ ቃል መነሻ በማድረግ ወባረከ ወባረከ ፈተተ ወባረከ ወሀቦሙ ህብስተ ፈተተ ወባረከ ወሀቦሙ ለአርዳዩ ለደቀ መዛሙርቱ ህብስቱን ወደ ስጋነት ለቀይሮ ደሙንም ወደ ወይኑን ወደ ደምነት ቀይሮ ለሐዋርያት ሰጥቷቸዋል። ይህም ዛሬ ለእኛ ሁሉ የሚሰጠን ስጋው ደሙ ይሄ ነው። ይህንን በንጽህና ሆናችሁ ከኃጢአት ንጹሕ ሆናችሁ ተቀበሉት። ይህንን ግን ንጹሕ ሆናችሁ ባትቀበሉት ደይኖ መቅሰፍቶ በላለ ርእሱ መቅሰፍት ይሆናችኋል። በኃጢአቱ ናችሁ ብትቀበሉት መቅሰፍት ይሆናችኋል፣ ኃጢአት ይሆናችኋል፣ ከክርስቶስ ትለያላችሁ። ስለዚህ ኃጢአታችሁን ተናዛችሁ ንስሐ ገብታችሁ ንጹሕ ሁናችሁ ስጋውን ደሙን ተቀበሉት። በ40 ቀን በ80 ቀን የምንቀበለው እንዳለ ሆኖ ልጅነት የምናገኝበት እንዳለ ሆኖ በኋላ ደግሞ ሰው በኃጢአት እንኳን ቢያድግ ከእግዚአብሔር ቢርቅ በኋላ ንስሐ ገብቶ ከእግዚአብሔር ጋር እንደሚሆንበት በስጋው በደሙ እንደሆነ ቅዱስ ጳውሎስ በሰፊው በዚህ ምዕራፍ ላይ አብራርቶ አስቀምጦልናል። ስለዚህ እውነተኛ ህብስት ወይንም እውነተኛ ዳቦ የተባለ እውነተኛ ወይን ጽዋ እውነተኛ ደም የተባለ ወይን የተባለ የማን ነው? የራሱ ክርስቶስ የተናገረው የክርስቶስ ስጋ ደም ነው። የመድኃኒታችን የኢየሱስ ክርስቶስ ስጋ ደም ነው። ይህ የሚለው የሚጠፈልፈው ግን ምንድን ነው? እውነተኛው ዳቦ እውነተኛው ህብስት አለና ከዚያ በኋላ ያንን የት እንደው ምን ልበላችሁ እያለው ይህንን አለመቀየሩን እንግዲህ እንደሱ አባባል ክርስቶስ ኢየሱስ ክርስቶስ እውነተኛ ህብስት እውነተኛ ዳቦ ነው አለ። ከዚያ በኋላ ራሱን በአካል እንደበላ ነው አድርጎ ነው እየተናገረ ያለው ማለት ነው። ነገሩ እሱ ከሱ ዘንድ በዚህ የለም፣ በዚህ ዘንድ እሱ የለም፣ መለወጡንም አያውቅም። እንደዚህ ያለው ሰው መንፈስ ቅዱስ የራቀው ስለሆነ ምን እንደሆነም ስለማይረዳው ስለማያውቀው ዝም ብሎ የመጣለት ይመለፍለፍ ነው። ምክንያቱም ምን ያልተማረ ሰው ስለሆነ ምንም አይደለም። ዋናው እኛ መጽሐፍ ቅዱስ ላይ ያለውን ቃል አንበን መረዳት፣ መጽሐፍ ቅዱስ ላይ በሰፊው የተቀመጠልን ቃል አለ። እሱን አንብበን መረዳት መጠየቅ እንጂ አሁን ይሄ የለፈለፈውን የሚይዝ ሰው ካለ ሰው ይጎዳል። እንደ ይህንን ይዞ ዝም ብሎ የሚያረካታ የሚል ካለ የእሱ ተከታይ ነው፣ እምነት የሌለው ነው። መድኃኒታችን ኢየሱስ ክርስቶስ የተለየው ሰው ነው። ይህንን የእሱን ቃል ይዞ እንደዚህ የሚለፈልፍ ካለ ማለት ነው፣ ወይንም ይህን የሚይዝ ያለ። ስለዚህ እውነተኛ ዳቦ እውነተኛው ህብስት እውነተኛው ስጋ እውነተኛው ደም ኢየሱስ ክርስቶስ ነው። ይህም ዛሬ ምእመናን እኛ የምንቀበለው እስከ ዕለተ ምጽአት ስንቀበለው የምንኖር እግዚአብሔር ከእኛ ጋር አንድ ሆኖ የሚኖርበት እኛ ከእግዚአብሔር ጋር አንድ የምንሆንበት ህብስቱ ወይኑ ወይንም ስጋው ደሙ መድኃኒታችን ኢየሱስ ክርስቶስ ቀይሮ የሚሰጠን ቃሉ ሲጠራ የሚቀይረው ህብስቱ ወደ ስጋነት ወይኑ ወደ ደምነት ተቀይሮ ተለውጦ እውነት አማናዊ ስጋ ሆኖ አማናዊ ደም ሆኖ የምንቀበለው ነው። ስለዚህ ይህንን ምእመናን ያላችሁ ሁሉ ይህን መረዳት ያስፈልገናል። ለሰውየው ግን ድንቁርናውን እንዲያውቀው ድንቁርናውን እንዲረዳው የእሱም ተከታዮች ድንቁርናቸውን እንዲያውቁት እንዲከተሉት እንዲረዱት መጽሐፍ ቅዱስ አምናለሁ እያለ መጽሐፍ ቅዱስን እያጠናገለ ወይንም መጽሐፍ ቅዱስ ያለውን ሳይረዳ ዝም ብሎ በባዶ መጽሐፍ ቅዱስን አምናለሁ እቀበላለሁ የሚል ከሃዲ እስከሆነ ድረስ ይህንን እንዲያውቁት ለሁሉም አድርሱላቸው ነው መልእክቴ። ይሄ ነው፣ አድርሱላቸው፣ ይድረሳቸው ነው። ስለዚህ በሰፊው መረዳት ብዙ መጻሕፍት ይጠቅሳሉ፣ ግን በአጭሩ ይህንን ለመረዳት ይህን እንድትረዱ ለእናንተ አስተላልፍላችኋለሁ ማለት ነው። ይታረዱ።